እዚህ ቪዲዮ ከዚህ በፊት በነበሩ የሬሜዲያል ፈተና ላይ የመጡ ሁለት የማትስ ጥያቄዎችን እንሰራለን። እንዴት ቀላል እንደነበሩ አብረን እንሰራታላችሁ። ይሄን ቪዲዮ ለምታውቋቸው የሬሜዲያል ተፈታኞች ላኩላችሁ ይመቻችሁ። የመጀመሪያው ጥያቄ የሚለን እንደዚህ አይነት ሎጋሪዝም ተሰጥቶናል፣ ይሄንን ሲምፕሊፋይ አድርጋችሁ አስቀምጡ ነው የሚለን። እዚህ ጋር ማስታወስ የሚጠበቁባችሁ ሶስት የሎጋሪዝም ህጎች አሉ። እነሱን ነው ማሳያችሁ። ማየት እንደምትችሉት ሎጋሪዝማችን ምንድነው የሚለን? ሎጋሪዝም ኦፍ ከላይ x to the power of 5 ከዛ ደግሞ y cube ሲካፈል ለz the power of 6 አለን። ቤዛችን ደግሞ 3 ነው ማለት ነው። አሁን እዚች ጋር ማወቅ ያለባችሁ አንድ የሎጋሪዝም ህግ ምንድነው? ሁለት ቁጥሮች እንደዚህ ተባዝተው ከተሰጧችሁ በሎጋሪዝም ህግ መሰረት በትናችሁ በመደመር ማስቀመጥ ትችላላችሁ። ለምሳሌ ጥያቄያችን ላይ ሎጋሪዝም ኦፍ ይሄኛው ከላይ ያለውን x to the power of 5 ሲባዛ y cube የሚባለውን ምን አርጋችሁ በትናችሁ ማስቀመጥ ትችላላችሁ። ሎጋሪዝም ኦፍ ቤዛችን 3 ነው ሁለቱም ላይ። መጀመሪያ ከፊት ያለውን x to the power of 5 ከዛ ሲደመር ታረጉና ከእንደገና ሌላ ሎጋሪዝም አርጋችሁ ሎጋሪዝም ኦፍ አሁንም ቤዛችን 3 ነው ለሁለቱም። ከዛ ደግሞ ሁለተኛውን ተርም y cube አርጋችሁ በማባዛት የተቀመጠውን ወደ መደመር ወደ ሁለት ሎጋሪዝሞች በትናችሁ ማስቀመጥ ትችላላችሁ። ከዛ ደግሞ በማካፈል የተሰጣችሁን ደግሞ ትቀንሱታላችሁ ማለት ነው። ስለዚህ በማባዛት ከሆነ ትደምሩታላችሁ፣ በማካፈል የተሰጣችሁን ደግሞ ትቀንሱታላችሁ ማለት ነው። በማካፈል የተሰጣችሁ ሲካፈል ለz the power of 6 ነው የሚለው። ስለዚህ ትመጡና እዚህ ጋር ሲቀነስ አርጋችሁ ሎጋሪዝም ኦፍ አሁንም ቤዛችን 3 ነው z to the power of 6 አርጋችሁ ታስቀምጣላችሁ ማለት ነው። በምትመለከቱት መልኩ ይሄንን ወደዚህኛው ፎርም መቀየር ትችላላችሁ። እኩል ነው። ሌላኛው የሎጋሪዝም ህግ ደግሞ ምንድነው? እንደዚህ በፓወር ፎርም የሆነ ቁጥር ዘ ፓወር ኦፍ የሆነ ቁጥር ካላችሁ ከፊት ለፊቱ ሎጋሪዝም አለ ማለት እቺኛዋን ፓወር አምጥታችሁ ወደፊት ማስቀመጥ ትችላላችሁ። ስለዚህ እኛ ማየት እንደምትችሉት ከኤክስ ላይም ከዋይ ላይም ከዜድ ላይም ፓወሮች አሉን። እነሱን እቺኛዋን 5ም ወደዚህ እቺኛዋን 3ም ወደፊት እቺኛዋን 6ም ወደፊት አምጥተን ማስቀመጥ እንችላለን ማለት ነው። እንደዛ ስናደርግ 5ን ወደፊት ስናመጣ 5 ሲባዛ ሎጋሪዝም ኦፍ x to the base 3 ያለን ከስር ሲደመር እናደርጋለን። እቺኛዋን 3 ወደፊት እናመጣታለን እዚህ ጋር 3 ሲባዛ ሎጋሪዝም ኦፍ y ለብቻው ይቀርናል y to the base 3 ከዛ 6 አለን እዚህ ጋር 6 ሲባዛ ሎጋሪዝም ኦፍ z to the base 3 ይሆናል ማለት ነው። ይሄና መጀመሪያ ላይ የተሰጠን የሎጋሪዝም ፎርም እኩል ናቸው ማለት ነው። ጀስት ይሄኛው ሲምፕሊፋይ የተደረገ ፎርሙ ነው። ስለዚህ ይሄኛው ከምን ጋር ይመሳሰልናል? b ላይ ካለው ጋር ይመሳሰልናል። መልሳችን b ነው ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ምንድነው የሚለን? as the degree of a polynomial increases how does it affect the graph ነው የሚለን። የፖሊኖሚያል ዲግሪ እየጨመረ መጣ ማለት ለምሳሌ ፖሊኖሚያል ኦፍ ዲግሪ 0 የሚባል አለ። እነሱ ኮንስታንት ናቸው። ኮንስታንቶች ማንኛውም ቁጥር ሊሆን ይችላሉ። አብሯቸው x አለ፣ ነገር ግን ዲግሪያቸው 0 ነው። ስለዚህ x the power of 0 1 ስለሆነ 5 ሲባዛ በአንድ እንደማለት ለምሳሌ ይሄኛው 5 ነው። ለዚህ አይነት በx the power of 0 የሚቀመጡ ኮንስታንት ይባላሉ። ፖሊኖሚያል ኦፍ ዲግሪ 0 ናቸው ማለት ነው። ለብቻው ደግሞ x ካለ ለምሳሌ 2x ለምሳሌ ይሄ አሁን ፓወሩ 1 ነው። ስለዚህ ፖሊኖሚያል ኦፍ ዲግሪ 1። ኳድራቲክ ፋንክሽንስ ደግሞ ዘ ፓወር ኦፍ 2 ከዛ ኪዩቢክ ፋንክሽን ዘ ፓወር ኦፍ 3 እያለ ይሄዳል። ሶ እንደዚህ ዲግሪያቸው እየጨመረ ሲሄድ የፖሊኖሚያሎች ዲግሪ እየጨመረ በሄደ ቁጥር ግራፉ እንዴት ነው እየተቀየረ የሚመጣው ነው የሚለም ማለት ነው። ሶ አንድ ማወቅ ያለባችሁ የፖሊኖሚያሎች እንደዚህ ዲግሪያቸው